ስሜ ቤዛዊት ታንሞ ይባላል። ስሜ ዜማ ሰይፉ ይባላል። ስሜ ፎማ ሰይፉ ይባላል። አመቴ ደግሞ 7 አመቴ ነው። እድሜ 9 ነው። እድሜ ደግሞ 11 ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ልጆች እንኳን ለዳግማ ትንሣኤ አደረሳችሁ። ልጆች እንኳን ለዳግማ ትንሣኤ በዓል አደረሳችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን። እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን። እግዚአብሔር ይመስገን። ዳግማ ትንሣኤ የሚከበረው ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ስለሆነ ዳግማ ትንሣኤ የሚከበርበት ምክንያት መድኃኒዓለም ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ስለሆነ ዳግማ ትንሣኤ የሚከበረው እሁድ ሲሆን በየዓመቱ ይከበራል። ዳግማ ትንሣኤ የሚከበርበት ቀን እሁድ ነው። ደጀኒ ወንደብቅ ፋሲካ በፋሲካ ወደለ ክርስቶስ በፋሲካ ወደለ ክርስቶስ ፋሲካ ወደነ ክርስቶስ በፋሲካ ወደነ ክርስቶስ። አባ እንደምን አርፍደዋል? እንደምን አረፈዳችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። ጎሽ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። እንኳን ደህና መጣችሁ። ለዳግም ትንሣኤም እንኳን በሰላም በፍቅር አደረሳችሁ። ልጆችዬ በዛሬ የዳግማ ትንሣኤ ልዩ የበዓል ዝግጅታችን ከነዚህ ህፃናት ጋር በመሆን እንግዲህ መምህር ጋር ተገኝተናል። ህፃናቱ የተለያዩ ጥያቄዎችን አንስተዋል። እኔ ለጥያቄዎቹ ምላሽ መስጠት ስላልቻልኩኝ መምህር ጋር ይዣቸው መጥቻለሁ። የልጆቹ ጥያቄ ምንድነው፣ ምን አይነት ምላሽ ያገኛሉ የሚለውን ደግሞ ዝግጅት ውስጥ ተከታተሉ ታገኛላችሁ ማለት ነው። ቆይታችሁን ከኛ ጋር አድርጉ ልጆችዬ። መምህር እንግዲህ ቀደም ሲል ለልጆች እንደገለጽኩት እነዚህ ልጆች የተለያየ ጥያቄ አላቸው። ያንን ጥያቄ ይዘን መጠናልና ለልጆቹ ጥያቄ ምላሽ ለመስጠት ፈቃደኛ ስለሆኑልን ከልብ አመሰግናለሁ። እኔም አመሰግናለሁ። ስሜ የዳኝነት ይባላል። መጠየቅ የሚፈልገው ስለ ዳግማዊ ትንሣኤ ነው። ዳግማዊ ትንሣኤ ለምን ይከበራል? ምርየታ አብርሃም ባላለው እዚህ ጽራሪያም ደብረስና ባታ ለማርያም ስብከተ ወንጌል ክፍል ነኝ። ያቢ ጥያቄ ዳግም ትንሣኤ ምንድነው? ለምንስ ይከበራል? ስለምንስ ይከበራል የሚል ነው። ዳግም ትንሣኤ ማለት ዳግም ማለት ሁለተኛ ማለት ነው። ትንሣኤ ማለት ደግሞ መነሳት ማለት ነው። ከምን ሲባል ከሞት መነሳት፣ ከውድቀት መነሳት፣ ከስደት መመለስ ማለት ነውና ስለ ዳግም ትንሣኤ የተባለው አምላካችን ሞትን ድል አድርጎ የሞትን ወጥመር ሰብሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል አምላካችን ጎልጎታ መቃብር ላይ መንፈቀ ሌሊት ተነስቷል ማለት ነው። ስለዚህ እንደተነሳ ትንሣኤውን ማን ነው ለመጀመሪያ ጊዜ ያበሰሩ ሲባል ሰማያውያን መላእክት ቅዱሳን መላእክት የክርስቶስን ትንሣኤ አብስረዋል ማለት ነው ልጆች። ከዚያ በመቀጠል ምድራውያን ቅዱሳት አንስት የክርስቶስን ትንሣኤ አይተዋል ማለት ነው ልጆች። ከዚያ በመቀጠል በሶስተኛው ሐዋርያት ደቀ መዛሙርቱ አይተዋል ማለት ነው። ደቀ መዛሙርቱ ያዩ ክርስቶስን በአካል መልኩን ማየት አልቻሉም። ነገሯቸው። እነ ማርያም መግደላዊ ደው ሲነግሩት እንዴት ግማሾች እንዴት አይነሳም ሰው ከሞተ ከፈረሰ ከበሰበሰ በኋላ እንዴት ሊነሳ ይችላል የሚሉ በቃ ፌዝም መሰላቸው፣ ሃይምሮ የተነሳቸው መሰላቸው ልጆች። እዚያ በኋላ ሄደን ባይናችን ለምን ማየት አንችልም በጆሮአችን ሰምተን ብቻ ከምናወራው ብለው
ቅዱስ ጴጥሮስና ቅዱስ ዮሐንስ በፍጥነት ወደ መቃብሩ ሄዱ። መቃብሩ ላይ ሲሄዱ መቃብሩ ምንም ሰው የለም፣ ባዶውን ነው። መቃብሩ ተከፍቷል። በዚህ ምክንያት ክርስቶስ አስቀድሞ እንደነገራቸው እነሳለሁ ብሏቸው ነበር። እንደተነሳ አመኑ። ማርያም መግደላዊት ዳ ለደቀ መዛሙርቱ ሁለተኛ አበሰረቻቸው። በገሊላ እንደሚሄዱ በገሊላ እንደሚቀድሙ ነገረቻቸው። ስለዚህ የአይሁድን አመጽ ፈርተው ደንግጠው በማርቆስ እናት ቤት ዘግተው ተቀምጠዋል። የሚገርመው 36ቱ ቅዱሳት አንስት ብቻ አይደለም ዘግተው የተቀመጡት 120 ቤተሰቡ ፈርተው ደንግጠው ማለት ነው። የክርስቶስ ዕጣ ለኛ ያገኘናል፣ ሊደበድቡን ይችላሉ፣ ሊገርፉን ይችላሉ፣ እርጥብ መስቀል ሊያሸክሙን ይችላሉ፣ ከሊቶስጥራ ወደ ቀራንዮ ሊያመላልሱን ይችላሉ፣ በጲላጦስ በሄሮድስ ዘንድ ሊያስገርፉን ይችላሉ ብለው ፈርተው በራቸውን ዘግተው በራቸውን በቁልፍ ቆልፈው ማንንም መክፈት እንዳይሉ በቀን መውጣት አይችሉም ነበር። ዳግም ትንሣኤ ስንል በአብዛኛው የሚነገርለት ታሪክ የማን ነው ከተባለ የቅዱስ ቶማስ የሐዋርያው የቶማስ ነው ማለት ነው። ለቶማስ ነገሩት። ቶማስ ሲል እኔ አላምንም አለ። የሞተ ሰው እንዴት ይነሳል? ሰው ከፈረሰ በኋላ ትቢያ ከሆነ በኋላ እንዴት ከመቃብር መካከል 3 መዓልት 3 ሌሊት አድሮ በከርሰ መቃብር አድሮ ውሎ ከሰነበተ በኋላ እንዴት ሊነሳ ይችላል? በፍጹም አላምንም አለ እና የቅዱስ ቶማስ ክርክሩ እየበዛ ሲሄድ አምላካችን የሐዋርያቱን የ120 ቤተሰቡን መደናገጣቸውን፣ መፍራታቸውን፣ መረበሽ መታወካቸውን አየና በዳግም ትንሣኤ ሐዋርያት እዚያው እንደተሰበሰቡ በሩንም ክፈቱልኝ ሳይል ራሱ በተዘጋው ቤት በመካከላቸው ገብቶ እነሆ አስታረኳችሁ፣ ሰላም ለእናንተ ይሁን፣ ሰላም እግዚአብሔር ይብዛላችሁ፣ አንድነታችሁ ይብዛላችሁ፣ በረከተ እግዚአብሔር ያብዛላችሁ ብሎ በመካከላቸው ተገኘ ነው የሚለው። ስለዚህ ቶማስ ምን አለ? ኢየሱስ ክርስቶስን አለ የተወጋ ጎንህን ካልዳሰስኩ የተቸነከሩ እጆችን እግሮችን ካላየው በፍጹም መነሳትክን አላምንም፣ መነሳትክን አልረዳም አለ። አምላካችን ምን አለ? ቶማስን ናና አለ የተወጋ ጎኔን የተቸነከሩ እጆችን እግሮችን እይና ዳስ አለው። ቶማስ ወደ ጎኑ የተወጋ ጎኑን አያለው ብሎ እጁን ወደ ጎኑ ሲሰድ አምላክ ነውና ፈጣሪ ነውና መለኮት እሳት ነውና ስጋን የተዋደ በዚህ ምክንያት እጁ ከእሳት እንደገባ ጎማ እርርኩም ትራለ ካየ በኋላ ቶማስ ግን የክርስቶስን እጆቹን ጎኖቹን ዳሶ ክርስቶስ እንደሆነ አምላኩ አምላካችን ፈጣሪው ፈጣሪያችን እንደሆነ በዚህ ተረድቷል ማለት ነው። ልጆች ስሜ ብታንያ ሙላት ይባላል። እኛ ልጆች ባህልን ስናክብር ምን ማድረግ አለብን? በዓለ ትንሣኤን ወይም ዳግም ትንሣኤን እኛ ልጆች በምን ምክንያት በምን አይነት ማክበር አለብን ነው። ትንሣኤውን ማክበር የሚገባችሁ ሕፃናት ለእናት ለአባቶቻችሁ በመታዘዝ ሲያዟችሁ እሺ በማለት ይህን አድርጉ ሲሏችሁ ይህን በማድረግ እሺ በማለት ማለት ነው። ትሕትናን በመማር እናት አባት ሰው ሲታዘዝ የእውቀት ባለቤት ይሆናል፣ በጥበብ ያድጋል፣ በሚስጢር ያድጋል፣ የእድሜ ባለጸጋ ይሆናል። ከእውቀት ላይ እውቀት ከጸጋ ላይ ጸጋ ለልጆች ይበዛል ማለት ነው። ስለዚህ ከእናንተ ምን ይጠበቃል? ዳግም ትንሣኤን በደመቀ ሁኔታ እናከብረዋለን ማለት ነው። ልጆች ስሜ ባርኮታት ገብርኤል ይባላል። ዳግም ትንሣኤ መቼ ነው የሚከበረው? እሺ አብዬ፣ ዳግም ትንሣኤ የሚከበረው የመጀመሪያው ትንሣኤ ከመጀመሪያው ትንሣኤ በ8ኛው ቀን እናከብረዋለን። በስንት ቀን አልኳቸው ልጆች? በ8ኛው በሳምንቱ ማለት ነው አይደል? በሳምንቱ ቀን እናከብረዋለን። ስሜ ይስሐቅ አብርሃም ይባላል። ክርስቶስ ከተነሳ በኋላ ሰላምታ ይቀየራል። በጣም ጥሩ። ሰላምታችን የሚቀየረው ክርስቶስ ከሙታን መካከል ተለይቶ ተነሳ። ክርስቶስ ተንሳ ሙታን በአቢይ ኃይሎ ስልጣን አጋዞ ለአዳም ሰላም እሚዝየሰ ኮነ ፍስሐ ወሰላም። ታላቅ በሆነ ኃይልና ስልጣን አምላካችን ከሞት መካከል ከመቃብር መካከል ወይም ከመቃብር ውስጥ ተለይቶ ተነሳ አልነ። አሰሮ ለሰይጣን ሰይጣንን አስሮ አጋዞ ለአዳም አዳምን ለ5500 ዘመን ወድቆ የነበረው የኔም የናንተን አባት አዳም ከእስር ቤት አወጣው። ነፃነቱ ተረጋገጠለት። የሰላም አየር ተነፈሰ። እስከዛሬ ድረስ ያልተደረገልን ክርስቶስ ከተነሳ በኋላ ግን ምን ተደረገልን? ሰላም ተደረገልን፣ ፍቅር ተሰጠን፣ አንድነት ተሰጠን፣ መተሳሰብ ተሰጠን፣ መከባበር ተሰጠን፣
ጸጋም ተደረገልን ማለት ነው። ሰላምታችን እስከ በዓለ ጰራቅሊጦስ ድረስ ክርስቶስ ተንሥአ እሙታን የሚለው ይቀጥላል። ልጆች በቤተ ክርስቲያናችን አስተምረው በቤተ ክርስቲያናችን ስርዓት መምህሩ ወደ መድረክ ወጥቶ መጀመሪያ ወንጌል መስበክ አይችልም። መጀመሪያ ሌላ ነገር ሳይል ክርስቶስ ተንሥአ እሙታን ይላል። አባቶቻችን ወንጌሉ ካበቃ በኋላ ታምረ ማርያሟ ተነባ ከጨረሰች በኋላ መጀመሪያ ጸሎተ መዳን ሳያደርጉ ክርስቶስ ተንሥአ እሙታን ይላሉ። በመጨረሻም ክርስቶስ ተንሥአ እሙታን ብለው ሰርወተ ሕዝብ ያደርጋሉ ማለት ነው። መምህር ልጆቹ ጥያቄያቸውን የጨረሱ ይመስለኛል። እኔ ግን የራሴ ጥያቄ አለኝ። ምንድነው ህፃናት ልጆች ዳግም ትንሣኤን ሲያከብሩ ማድረግ ያለባቸውን ነገር ተነግረዋልና ከዳግም ትንሣኤ የሰው ልጆች ከዛ ደግሞ እነዚህ ህፃናት ልጆችስ ምን መማር አለባቸው? በጣም ጥሩ። ከህፃናት እስከ አረጋውያን የሚከበር በዓል ነው። ከክርስቶስ ትንሣኤ ምን እንማራለን ከተባለ አንደኛው ፍቅርን እንማራለን፣ ሁለተኛው ሰላምን እንማራለን፣ ሶስተኛው መከባበርን እንማማራለን። ቀጥሎ ያለው ለሌለው በማካፈል ልብስም ሊሆን ይችላል፣ ምግብ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ የተለያዩ ቁሳዊ ነገር በዚህ ዓለም ይህንን በዓለ ትንሣኤ ክርስቶስ ስጋውን ከቆረሰልን ደሙን ካፈሰሰልን እኛ እግዚአብሔር ከሰጠን ስጦታዎች ለሰዎች ማካፈል ለሰዎች ማድረግ አለብን ማለት ነው። እግዚአብሔር ደግሞ ለእናንተ ለልጆች ምን ያደርግላቸዋል? ትምህርቱን እውቀቱን ይገልጽላቸዋል። ሐኪም እንድትሆኑ፣ ኢንጂነሪንግ እንድትሆኑ፣ ፓይለት እንድትሆኑ፣ ሚኒስተር እንድትሆኑ የተለያየ ነገር ለሀገሪቱ ሀገሪቱን አቃፊ እንድትሆኑ የሀገሪቱ መሰረት እንድትሆኑ የሀገሪቱ ምሰሶ እንድትሆኑ እግዚአብሔር ለህፃናት ለጓደኞቻችሁ ሁሉ ስታደርጉ ምን ትሆናላችሁ? ለእናንተ ሁሉ ነገር ይሰጣቸዋል ማለት ነው። ስለዚህ ህፃናቱን በእውቀት በጥበብ እግዚአብሔር አምላካችን ያሳድጋችሁ። ድንግል ማርያም እናትነቷ አማላጅነቷ ከናንተ ጋራ ይሁን። እደጉልን። ቃልዎት ያሰማልን፣ ተስፋት ያውርስልን፣ የአገልግሎት ዘመኑን ያርዝምልን። ከላሊበላ ወርቆ ከኢየሩሳሌም ጽድቁን ያምጣልን፣ በእድሜው ጸጋ ያቆይልን፣ በንስሐ ያብቃልን። አሜን አሜን። እናንተንም በእውቀት በጥበብ ያሳድግልን፣ የነገ ሀገሪቱ ተረካቢ ያደርግልን። አሜን። እናመሰግናለን መምህር። ልጆችዬ በዛሬ ዳግም ትንሣኤ ልዩ የበዓል ዝግጅታችን ማለት ነው ከመምህር አብርሃም ሞላ ጋር አብረን ከነዚህ ልጆች ጋር ቆይታ አደረግን። ልጆቹ የተሰማቸውን ማወቅ የፈለጉትን ጥያቄ አንስተው ምላሽ አግኝተዋል ማለት ነው። ልጆችዬ እነዚህ ጥያቄዎች የእናንተም እንደሚሆኑ ተስፋ አደርጋለሁ። ለክርስትና እምነት ተከታይ ልጆች እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። መምህር ስለሰጡን ጊዜ ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። በዓሉም የሰላም የፍቅር ይሆንላችሁ። በርቱልን። ሰላም ይሁን። አባ እግዚአብሔር ያክብርልን።